ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ የምናየው ስለ አድቫንስድ ማርኬት ስትራክቸር ነው። ከዚህ በፊት ስለ ማርኬት ስትራክቸር በተወሰነ አይተን ነበረ። ቤዚክ ነገሮችን ነበር ያየነው አይደለ? አሁን ላይ ሞር ትንሽ ደግሞ ዲፕ ዳይቭ አድርገን እነዚህን ማርኬት ሙቭ በሚያደርግበት ጊዜ የሚሰራቸውን ስትራክቸሮች ለመረዳት እንሞክራለን ማለት ነው። ኦኬ ናው ቤዚካሊ ከዚህ በፊት ስናወራ ፕራይስ እንግዲህ በሚወጣበት ወቅት ለምሳሌ ኢናን አፕ ትሬንድ ማለት እንችላለን ሃየር ሃይ እየሰራ ነው የሚወጣው ብለን ነው ጀስት ሪፈር ያደረግነው ማለት ነው አይደለ? ስለዚህ ከፍተኛ ፕራይስ ሃየር ሃይ እየሰራ ይመጣል። ዴን ፕራይስ ደግሞ አገን ሃየር ሎው እየሰራ ነው የሚመጣው ማለት ነው ራይት? ስለዚህ እንደምታዩት ከፍ ያለ ሎ ነው እየሰራልን የሚመጣው። ይሄ እንግዲህ አንድ ትሬንድ በሚወጣበት ጊዜ ያለ ስትራክቸር ነው ብለን በተወሰነ አውርተናል። ናው ይሄንን አንድ ስቴፕ ደግሞ ዳይሴክት ስናደርግ ወደ ዛሬ ኮንሰፕታችን እንገባለን ማለት ነው። ይሄ በጣም ቀለል ያለ ነገር ነው። ጀስት አብሪቬሽን ስታዩ እንዳትደናገሩ። ከላይ የምታዩት አሁን ዛሬ የምንጨምረው እነዚህ ሶስት ነገሮች ይሆናል ማለት ነው እዚህ ስትራክቸር ላይ። ቤዚካሊ ሾርት ተርም ሎው ኤንድ ሾርት ተርም ሃይ የምንላቸው አሉ። ኢንተርሚዲየት ተርም ሎው ኤንድ ኢንተርሚዲየት ተርም ሃይ የምንለው አለ። ዴን ሎንግ ተርም ሎው ኤንድ ሎንግ ተርም ሃይ የምንላቸው ደግሞ ፖይንቶችን እንጨምራለን። ይሄ የምንጨምርበት ነገር ምንድነው? ጀስት ቤዚካሊ ሁሉም ከፍተኛና ዝቅተኛ ፕራይስ ተመሳሳይ የሆነ ባህሪ ስለሌላቸው ነው። አንዳንዶቹ ከአንዳንዶቹ ሞር የበለጠ ጠንካራ የሆኑ ስትሮንግ የሆኑ ከፍተኛ ፕራይሶች እና ዝቅተኛ ፕራይሶች ስላሉ በተወሰነ እነሱን ለመረዳት እና ፕራይስ ደግሞ በሆነ አቅጣጫ በሚሄድበት ጊዜ እነዚህን ፎርም እያደረገ ስለሆነ የሚሄደው ራሳችንን ከዛ አድጀስት እያደረግን አንደርስታንድ ለማድረግ የሚረዳ ኮንሰፕት ነው ማለት ነው። ኦኬ ናው ጀስት ፎር አ ሪቪዥን ስዊንግ ሎው ማለት ምንድነው ብለናል? ጀስት በግራና በቀኝ ኦኬ ለምሳሌ ከፍተኛ ካንድሎች ያለው ፕራይስ we call it a swing low ማለት ነው አይደለ? ይሄ ሾርት ተርም ሎ የምንለው ነገር ነው። ኦኬ just a short term low just define ለማድረግ ያክል በቃ any swing low ማለት እንችላለን። ስለዚህ ማንኛውም ዝቅተኛ ፕራይስ መጀመሪያ ሾርት ተርም ሎ ነው የሚሆነው ማለት ነው አይደል? ዴን ፕራይስ ዴቨሎፕ ባደረገ ቁጥር ወይም ይሄ ፎርም ያደረገበት ቦታ ወደ እነዚህ ካታጎሪ ልንመድበው እንችላለን ማለት ነው። ኦኬ አሁን እስቲ እነሱን ነገሮች እንያቸው። ፕራይስ ፎር ኤግዛምፕል ወደ ሆነ ሌቭል መጣ እንበል። ኦኬ ጀስት እንደ ኤግዛምፕል ነገር ነው። ሌትስ ሴይ ዲስ ኢዝ ለምሳሌ የሃየር ታይም ፍሬም ፌር ቫልዩ ጋፕ ሊሆን ይችላል ኦር ሳምቲንግ ማለት ነው። የሆነ ኪ ኢምፖርታንት ሌቭል ነው። ስለዚህ ፕራይስ ወደዚህ ድሮፕ በሚያደርግበት ጊዜ ኦኬ እነዚህ እንግዲህ የሚሰሩ ሃዮች እና ሎዎች ናቸው ማለት ነው አይደል? ሴይ ፕራይስ እዚህ ጋር ኢንጌጅ አደረገ። አት ፈርስት ምንድነው ፎርም የሚያደርገው? we call this a short term low ናት አይደል? then again እቺኛውን by definition it is a short term low አይደል? የሆነች ስዊንግ ሎ ስለሆነች ማለት ነው አይደል? by definition እቺኛውን short term low ናት ማለት ነው አይደል? እዚህ በጣም ቀላል ሲምፕል የሆነች ነገር ናት። now price after this okay ይሄንን ሎ ቴክ አውት ማድረግ አልቻለም then ፌል አደረገ ማለት ነው። okay then ቀጣዩ ሙቭ ይሄ ነበር። again እቺ ምንድናት? again short term low ሌላ ሰራልን ማለት ነው። ግን አሁን this time ሲሰራልን ከዚህኛው ሾርት ተርም ሎ ከፍ ብሎ ነው የሰራው ማለት ነው አይደል? እችን ሎ ወደ ምን እናሳድጋታለን? ወደ ኢንተርሚዲየት ተርም ሎ ትሆናለች ወይም ITL ብለን ሪፈር እናደርጋታለን ማለት ነው። ይሄ አንድ ስቴፕ ጠንከር ያለ ዝቅተኛ ፕራይስ ነው። ቤዚካሊ ITL ለመባል ምንድነው የሚያስፈልገው? እንደምታዩት በግራና በቀኝ ሾርት ተርም ሎ የሚሰራልን ከሆነ we call this low an intermediate low ማለት ነው። ኦኬ ይሄ ሞር ጠንከር ያለ ሎ ይሆናል ከዚህኛው አንፃር ማለት ነው። ኦኬ ፕራይስ የሆነ ሌቭል ላይ ኢንጌጅ በሚያደርግበት ጊዜ በዚህ ፎርማት ለምሳሌ ሊሄድ ይችላል ማለት ነው። ኦኬ an ITL የምንለው በቃ ቤዚካሊ በሁለት ሾርት ተርም ሎ በግራና በቀኝ ያለው ዝቅተኛ ፕራይስ we call it an intermediate low ማለት ነው። ኦኬ ፕራይስ አሁን በዚህ መልኩ ኮንቲኒዩ ያደርጋል ማለት ነው አይደለ? ለምሳሌ ይሄ ማይነር ሪትሬስመንት ነው እንበልና ፕራይስ ታርጌት ያደረግነው ለምሳሌ እዚህ ጋር ያሉትን ለምሳሌ ሌቭሎች ናቸው
እንበል እናያለን ወደፊት ከናሬቲቭ ጋር ማለት ነው አሁን just ስትራክቸሩን just ኢንትሮዳክሽን ለመስጠትና just እንድትላመዱት ነው ኦኬ ሶ ፕራይስ እንግዲህ ወደ እነዚህ ዳይሬክሽን የሚሄድ ይሆናል ማለት ነው አይደል ሶ አሁን ወደዚህ ዳይሬክሽን በሚሄድበት ወቅት ግን ራይት ሾርት ተርም ሎም እየሰራ ይመጣል then ኢንተርሚዲየት ሎም ደግሞ again ሰርቶም ደግሞ ይሄዳል ማለት ነው now እዚህ ጋር እንደምናየው ምንድነው ስቲል የተፈጠረው ኦኬ እዚህ ጋር የተፈጠረችውን ስትራክቸር ስናይ we did another short term low እዚህ ጋር አይደል then again another short term low ነው ይሄም ስቲል ኦኬ ምክንያቱም ገና ይሄንን ኮንፈርም አላደረግንም so the minute ይሄ another short term low ሲሰጠን እቺ ምን ትሆናለች እቺኛው short term ሆናለች አይደል እቺኛው ምን ትሆናለች ITL ትሆናለች ማለት ነው አይደል ሶ እዚህ ጋር እንደምናየው ሞር ይሄኛው ደግሞ የበለጠ ስትሮንገር የሆነ ሎ ይሆናል ማለት ነው ናው እዚህ ጋር በቀኝ እንደምታዩት we did እንግዲህ ይሄንን ኢንጌጅ ካደረግን ይሄንን የሃየር ታይም ፍሬም ሌቭል ኢንጌጅ ካደረግን በኋላ ITL ሰርተናል an intermediate low ሰርተናል ማለት ነው አይደል ስለዚህ ይሄንን ሎ ምን ያደርገዋል a long term low ያደርገዋል ማለት ነው ኦኬ ይሄንን ሎ a long term low ያደርገዋል so a long term low አንድ ስቴፕ ከ intermediate low ጠንከር ያለ ስቴፕ ነው ያው ትንሽ ኮንፊውዚንግ ሊመስላችሁ ይችላል at first just ድግግሞሽና ፕራክቲስ ነው የሚጠይቀው በጣም ሲምፕል ነገር ነው just introduce ላርጋችሁ ብዬ ነው ኦኬ so a long term low ምንድነው አንደኛ key level ላይ ነው የሚመሰረተው then on the right side of the chart ITL ይኖራል ማለት ነው intermediate low ይሰራልናል ማለት ነው ኦኬ so ይሄ more stronger የሆነ low ይሆናል ማለት ነው so basically ለምሳሌ ይሄንን ኮንሰፕት ለምን ልንጠቀመው እንችላለን ለምሳሌ ያክል just አንድ ኮንዲሽን ድሮ ለማድረግ ያክል let's say ይሄ this is ለምሳሌ የሃየር ታይም ፍሬም የዴሊ on a daily time frame internal ነው እንበል ይሄኛው ደግሞ የ1 hour structure ነው እንበል ማለት ነው ለምሳሌ ያክል ነው ኦኬ so price መጣ እዚህ ጋር long term low ሰጠን ኦኬ a long term low ሰጠን then let's say ትሬንዳችን somehow እንደዚህ ነበረ እንበል ኦኬ we are going down ኦኬ ስለዚህ bearish trend ነው ያለነው ነገር ግን እዚህ ጋር just a daily fair value gap ሰጠን ማለት ነው ስለዚህ እቺ ምንድናት ለምሳሌ retracement ልትሆን ትችላለሽ ማለት ነው አይደል so እዚች retracement ውስጥ ደግሞ ለምሳሌ ስንገባ ኦኬ እዚች retracement ውስጥ ስንገባ from a daily time frame የተፈጠረ ምን ይኖራል ሪአክሽን ሊኖረን ይችላል ማለት ነው አንድ ኤግዛምፕል ይሄ another example ለምሳሌ price here it came here okay እዚህ ጋር መጣ so አሁን እዚህ ጋር what do we have here again we do have here ቺኛ short term low እሽጋለች then another thing ደግሞ እዚህ ጋር ምን ትኖራለች እነዚህ ከላይ ያሉት short term highs ናቸው okay ያያዝነው እንመጣለን ችግር የለውም okay so again ይሄኛውም እዚህ ጋር ምንድነው short term high የሰራው የት እዚህ ሌቭል ውስጥ ሲገባ ማለት ነው then ነገር ግን መቀጠል አልቻለም the price okay very short the flow ነው ያለነው daily internal ገብተን ይሄ daily internal hold ማረጉን for example በዚህኛው move አሳየን ማለት ነው okay so now what do we expect እዚህ ጋር ከዴሊ ታይም ፍሬም ሪጀክት የተደረገ እንግዲህ ኢንተርናል ሬንጅ አለን ማለት ነው ከዚህ ፕራይስ ሪአክት አድርጓል ኦኬ ስትራክቸራችን shift አድርገናል which is basically እቺኛዋን short term low እንግዲህ ወስደናል አገን ማለት ነው so እዚህ ጋር what do we do ለምሳሌ ያክል price has confirmed ይሄንን with another short term high ማለት ነው አይደል then immediately እቺ ምን ትሆናለች intermediate term high ትሆናለች ማለት ነው አይደል strong level ስለምትሆን ማለት ነው intermediate term high እናረጋታለን ማለት ነው now እዚህ ጋር ሆነን ስናይ ኦኬ ከሃየር ታይም ፍሬም ቦታ ላይ ሪጀክት አድርጎ መምጣት ይኖርበታል most of the time እነዚህን long term lowችን or ደግሞ ITLዎችን ለመውሰድ ማለት ነው okay ስለዚህ what I'm trying to say is
እነዚህን ስትራክቸሮች ስንረዳ እነዚህ ስትራክቸሮች እስከመች ድረስ ሆልድ ሊያደርጉ እንደሚችሉ ፖሲብል የሆነ ሂንቶች ይኖርናል ማለት ነው። ምን ለማለት ፈልጌ ነው? ፎር ኤግዛምፕል እዚህ ጋር እንደምታዩት ሎንግ ተርም ሎ እዚህ ጋር ፑቲን ተደረገ። ዴን ይሄ ሎንግ ተርም ሎ ፑቲን ተደርጎ ፕራይስ ሪትሬስ አድርጎ መሄድ የፈለገበት ሃየር ታይም ፍሬም ሌቭል ድረስ እስኪሄድ ድረስ ያሉት ሎንግ ተርም ሎዎች እና ኢንተርሚዲየት ተርም ሎዎች ብዙ ጊዜ ሪስፔክት ይደረጋሉ ማለት ነው። ኦኬ that's why usually ለምሳሌ ስንገባ እነዚህ ምን ይሆናሉ ብለናል ላስት እንትን ላይ ሃይ ሬዚስታንስ ሊኩዊዲቲ ይሆናሉ ማለትና ስንገባ most of the time ስቶፕ ሎሳችን ለምሳሌ ከነዚህ በታች ስናደርግ usually ፕሮቴክት መደረግ እድሉ ወይም ያለመነካት እድሉ ከፍ ይላል ማለት ነው። ኦኬ ናው እነዚህ ሊነኩ የሚችሉበት ቻንስ ወይም ጀፐርዳይዝ ሊደረጉ የሚችሉበት ቻንስ መቼ ነው? አሁን የሰጧችሁ ኮንዲሽን ነው። ፕራይስ ሪትሬስ አድርጎ ኢንቴንሽኑ ለምሳሌ to the downside ሆኖ ኦኬ የሃየር ታይም ፍሬም ኪ ሌቭል ላይ ሪአክት ሲያደርግ ቤዚካሊ እዚህ ጋር በሎ የተፈጠረው ነገር እዚህ ጋር በሃይ ይፈጠራል ማለት ነው ቤዚካሊ። ስለዚህ ምን ይሆናል? ፕራይስ እዚህ ጋር ሾርት ተርም ሃዮችን መጀመሪያ ፑቲን ያደርጋል። ዴን ይሄንን ሾርት ተርም ሃይ ማለፍ ከብዶት ሎወር ሾርት ተርም ሃይ ይሰጠናል ሜኪንግ ዲስ ሃይ ሬዚስታንስ ሊኩዊዲቲ ማለት ነው አይደለ? ስለዚህ እቺ ምን ትሆናለች? አን ኢንተርሚዲየት ተርም ሃይ ትሆናለች፣ ሞር ጠንካራ የሆነ ፕራይስ ትሆናለች ማለት ነው እቺ። ስለዚህ ከዚህ ሪአክሽን ላይ የተለያዩ ኢንትሪዎች ሊኖሩን ይችላሉ። እዚህ ጋር ይሄንን ሾርት ተርም ሃይ አንቲሲፔት አድርገን እዚህ ጋር ልንገባ እንችላለን ኦር በሎወር ታይም ፍሬም እቺን ደግሞ ኮንፈርም አድርገን ልንገባ እንችላለን እቺን ሪጀክሽን ማለት ነው። ኦኬ ሶ እነዚህን ወደፊት በስቴጆች ምናምን እናያለን። ሶ ቤዚካሊ ግን ይሄ ነው። ሶ ይሄ ከዚህ ሌቭል ኦፍ ፕራይስ ላይ ሪአክት ካደረገ ናው እንግዲህ እዚህ ጋር ያሉት ኢሚዲየትሊ ዊክ የሆኑት ሌቭሎች የትኛውኖቹ የሚሆኑት? the first weak point ይሄ ነበር አይደል? አቅራቢያ ያለው ሾርት ተርም ሎ ይሄኛው ስትሮንገር ነው እየሆነ ይመጣው ማለት ነው አይደል? እዚህ አቅራቢያ ያለው ሾርት ተርም ሎዎቹ ምን ይሆናሉ? እነዚህ ዊክ ታርጌቶች ይሆናሉ ወይም ደግሞ ተጋላጭ vulnerable ይሆናሉ ማለት ነው። ኦኬ እነዚህ ሌቭሎች ማለት ነው። ኦኬ ስፔሻሊ ኢሚዲየትሊ ሾርት ተርም ሎዎቹ ናቸው መጀመሪያ ተጋላጭ የሚሆኑት ማለት ነው። ኦኬ ሶ usually አሁንም another data የምሰጣችሁ ነገር price for example again here intermediate high ሊሰራ ይችላል ማለት ነው አይደል? so as you can see here this is a short term high አሁን just ስትራክቸሩን ለመልመድ ያክል ነው እንጠቀማቸዋለን ወደፊት። እቺኛውም ሾርት ተርም ሃይ ነበረች አይደል? ነገር ግን ሪጀክት ተደርጋለች። እዚህ ጋር አጌን ሌላ ሾርት ተርም ሃይ ሰርቷል ማለት ነው አይደል ፕራይስ። ስለዚህ እዚህ ጋር ከሰራ እቺኛውም ሾርት ተርም ሃይ ትሆናለች። አሁን ፕሮቴክትድ የሆነው ሃያችን ደግሞ ይሄኛው ይሆናል ማለት ነው አይደል? ይሄኛው ምን ይሆናል? ኢንተርሚዲየት ተርም ሃይ ይሆናል ማለት ነው። ኦኬ ሶ ሲሚላርሊ ይሄም ሎንግ ተርም ሎ እንደሆነው ከኪ ቦታ ላይ ሪጀክት ያደረገው ከፍተኛ ፕራይስ to the right side of it intermediate term high already sweep ያደረገ ከፍተኛ ፕራይስ አለው ማለት ነው you see። ስለዚህ intermediate term high ሲኖረው ይሄኛው long term ሃያችን ይሆናል ማለት ነው። በጣም ስትሮንገር የሆነ ከፍተኛ ፕራይስ ይሆናል። ስለዚህ እነዚህ ሁሉ ከፍተኛና ዝቅተኛ ፕራይስ ናቸው። ግን in terms of strength ስናይ ኦኬ እነዚህ ይሄኛው long term high is በጣም ስትሮንገር የሆነ ከፍተኛ ፕራይስ ይሆናል። ኦኬ እነዚህኛው ITHዎቹ ደግሞ ሪሌቲቭሊ ስትሮንገር ይሆናሉ ከሾርት ተርም ሃዮቹ። ኦኬ እና ሞስት ላይክሊ ፕራይስ ሊሄድበት ያለውን ኢንቴንሽን እስኪሄድ ድረስ እነዚህ ዩዥዋሊ ጀፐርዳይዝ አይደረጉ ማለት ነው። ስለዚህ አሁን ከዚህ ከወጣ ከIRL ወደ ERL የሚለው ለምሳሌ ኮንሰፕት እንዳየነው the next ታርጌታችን የሚሆነው ምንድነው የሚሆነው? ኢንተርናል ከገባ ፕራይስ for example ኤክስተርናሉ ሊሆን ይችላል ማለት ነው። እዚህ ኤክስተርናል ታርጌታችን ምንድነው? our long term ሎ ይሆናል ማለት ነው አይደል? ስለዚህ ፕራይስ እዚህ ታች አድርጎ ይሄንን ላይክ በተወሰነ ኤንጌጅ እስኪያደርግ ድረስ በመሃል የሚፈጠሩት ኢንተርሚዲየት ተርም ሃዮቹ ሪስፔክት የመደረግ እድላቸው በጣም ከፍተኛ ነው የሚሆነው ማለት ነው። ኦኬ ስለዚህ ፕራይስ ወደ እነዚህ ድሮ የማድረግ እድል
ይኖረዋል ማለት ነው ስለዚህ ይሄኛው ኢንተርሚዲየት ተርም ሎ ስቲል ቨልነራብል ይሆናል ማለት ነው ኦኬ ስለዚህ in this case እንዳልኳችሁ high resistance liquidity ቢሆንም ከናሬቲቭ ጋር የመጣ ነገር ስለሆነ ኦሬዲ ጣጣውን ጨርሶ የመጣም ነገር ስለሆነ እነዚህ እንግዲህ they are going to be a target ማለት ነው immediate ታርጌቶቹ ግን ቀላል ታርጌቶቹ እነዚህ ሾርት ተርም ሎዎቹ ናቸው የሚሆኑት ማለት ነው በጣም immediate የሆኑ ታርጌቶቹ እነዚህ ማለት ነው እና አንዳንዴ ኖቲስ ካደረጋችሁ ስተዲ ካደረጋችሁ ቴስት ካደረጋችሁት ማለት ነው most of the time price retrace ሳያደርግ ሁላ እነዚህ ሾርት ተርም ሎዎች ሊወስዳቸው ይችላል most of the time ማለት ነው okay so አንዳንዴ for example ያው ይሄ just የኔን ዳታ ነው ሼር ያደረኳችሁ ያለው ስለዚህ አንዳንዴ ምንድነው even intermediate term high ለመስራት ራሱ some important low sweep አድርጎ ነው usually የሚመጣው ማለት ነው አንዳንዴ okay ይሄንን just you can experiment test ያደርጋችሁት ማየት ትችላላችሁ ማለት okay so basically relationshipአቸው ይሄ ነው just ምንም complicated የሆነ ነገር ሊመስል ይችላል ግን በጣም simple ነገር ነው just usually ስደጋግሙት ስትራክቸሮቹን ብቻ እያያችሁ even ኢንትሪዎችን ራሱ based on this መውሰድ የምትችሉባቸው ነገሮች ይኖራሉ ኤሪያዎች ይኖራሉ ማለት ነው so አሁን ላይ I'm just giving an introduction basically a short term high intermediate term low intermediate term high እና ደግሞ long term እና low እና long term high ምን ሊመስሉ ይችላሉ እና in a market scenario እንዴት አድርገው ፎርም ሊያደርጉ ይችላሉ የሚለውን just simple example ለመስጠት ያክል ነው so as an introduction ይሄ በጣም በቂ ነው so more በቻርት ደግሞ example እናያቸዋለን so as you can see here ይሄ የጎልድ 1 hour chart ነው ስለዚህ እዚህ ጋር እንደምናየው price እንግዲህ strongly ወደ ላይ እየወጣበት እንግዲህ ያለ ሲናሪዮ አለ ማለት ነው ስለዚህ on a time frame on a daily time frame በመናይበት ጊዜ probably ይሄኛው sweep ተደርጎ ነው የወጣው right ስለዚህ እነዚህን ሃይዎች ጠቅላላ aggressively close አድርገናቸዋል okay ከዚህ ኤክስተርናል ወተር okay so ይሄኛው long term ሎዋችን ሆኗል okay አይደል long term ሎዋችን ይሄኛው ሆኗል then price aggressively ከነዚህ ሃይ እንግዲህ close አድርጓል ማለት ነው በዚህ ካንደል as you can see ስለዚህ ኢንቴንሽኑ okay this is a continuation move ብለን ኤክስፔክት ልናደርግ እንችላለን ማለት ነው so in that case በዚህ ሌግ ላይ okay የሰጠን high probability የሆነ ሌግ አለ በዚህ ሬንጅ ላይ as you can see here ከዚህ እስከዚህ ያለው ሙቭመንት ከዚህ ሎ ተነስቶ እዚህ ሃይ እስኪደርስ ድረስ የሰጠን ምንድነው ሌግ ላይ high probability ሌግ አይደል you can see strong gaps towards this ማለት ነው ይሄ ብሬክ ሲያደርግ ስለዚህ that's why we expected a continuation ስለዚህ በዚህ ጋፕ ላይ እንግዲህ 1 hour ጋፕ ሰጠን ስለዚህ we are expecting for example ከዚህ 1 hour ላይ ለምሳሌ በፊት ያወራናቸውን ዝም ብለን ሪቫይዝ ለማድረግ ያክል we are expecting internal movement አይደል ወደ ኢንተርናል ቴስት አድርጎ ግን እችን ትሬድ ከማድረግ የትኛው የሚቀለን with the ምንድነው high probable ከሆነው ሌግ ጋር በዛ ዳይሬክሽን ትሬድ ማድረግ ይቀላላል ስለዚህ it's easier to trade ከዚህ ኢንተርናል ወደዚች ኤክስተርናል ፕራይሳችን ማለት in this case ኤክስተርናል ፕራይሳችን የትኛው ነው የሚሆነው ይሄኛው ነው የሚሆነው ማለት ነው አይደል so አሁን እዚህ ጋር የተፈጠረውን ነገር just deep dive አድርገን ብናየው let's go ለምሳሌ 3 minute ላይ ማለት ነው okay so as you can see 3 minute ላይ just ስትራክቸሮቹን just እዚህ ላይ ለማየት ያክል ነው okay so price came here what do we see here short term low አለችን እዚህ ጋር then price again እዚህ ጋር ምን አለ short term low ሰጥቶናል low ብለን ዲፋይን ለማድረግ ምንድነው እነዚህ ሶስት ካንድል ፓተርን ናቸው አይደል ከዚህ በፊት ያወራናቸው then again እዚህ ጋር ምን አለ የሾርት ተርም ሎ አለ ማለት ነው ስለዚህ በግራና በቀኝ ሾርት ተርም ሎ ሲኖረ እቺኛውም ሾርት ተርም ሎ ማለት እንችላለን as you can see ይሄኛው ምን ይሆናል ኢንተርሚዲየት ተርም ሎ ይሆናል ማለት ነው so more stronger የሆነ ዝቅተኛ ፕራይስ ይኖራል በመንፈልግበት ለምሳሌ ሃየር ታይም ፍሬሙ በዚህ ኤግዛምፕል የ1 hour ኢንተርናል ውስጥ ነው ያለ ነው ማለት ነው okay so ለዛ stronger የሆነ ITL ሰጥቶናል እዚህ ጋር so similarly ምንቀጥለው ነገር ምንድነው እዚህ ጋር again price short term low እየሰጠን ያለው ማለት ነው again here see short term low እዚህ ጋር ሰጠን then ምንድነው ያደረገው again price እዚህ ጋር
እችን ሾርት ተርም ሎ ስዊፕ አደረጋት አይደል ስለዚህ እዚህ ጋር ምን ሰጠን again a short term low then again እዚህ ጋር short term low ሰጠን አይደል so ይሄኛው ምን ይሆናል it is going to be an intermediate term low ማለት እንዴት እንደምንጠቀመው እናያለን እዚህ ጋር እንደምታዩት ግን pretty clear የሆኑ ነገሮች አሉን አይደል ለኢንትሪ simple የሆኑት ስለዚህ ፕራይስ ከሆነ ሌቭል ላይ engage አድርጎ እንግዲህ ይሄንን ITL ኮንፈርም ሲያደርግልን ሾርት ተርም ሎዎች ስዊፕ ሲደረጉ ለምሳሌ እዚህ ጋር የፈጠረው ነገር አለ አይደል ኤግዛምፕል we have a breaker here ከእንትን ጋር ኦቨርላፕ ያደረገ ከጋፕ ጋር ሶ ለትንሽ ታፕ አርጓታል በጣም በትንሽ ማለት ነው ኦኬ ጋፕ ፖስት ካያችሁት ፌር ቫልዩ ጋፑን ታፕ አርጓታል I don't think breaker-ን ነካው ይመስለኛል ያነክቶታል ትንሽ so as you can see here ያው ለተለያዩ ኢንትሪዎች እንጠቀምበታለን እነዚህን ኢንትሪዎች እናያቸዋለን ወደፊት ማለት ነው ሶ ቤዚካሊ በዚህ መልኩ ፕራይስ ስትራክቸር ፑቲን እያደረገ ይሄዳል ማለት ነው ሶ እንደምታዩት እዚህኛው ኤክስተርናል እንትናችን እስከኔ ድረስ ቤዚካሊ ያው ይሄንን ትሬንድ ቀጥለን ስንሄድ እነዚህ ጠቅላላ ሪስፔክት እየተደረጉ ይሄዱት ማለት ነው ሾርት ተርም ሎዎቹ እዚህ ጋር አሉን again we do have another short term low እዚህ ጋር then ምን አደረገ again እዚህ ጋር ይሄንን ሾርት ተርም ሎ ምን አደረገልን ስዊፕ አደረገው ኦኬ then we ሌላ ምን ሰጠን again ሌላ ሾርት ተርም ሎ ሰጠን ማለት ነው እዚህ ጋር ሶ እቺኛው ምን ትሆናለች ኢንተርሚዲየት ተርም ሎ ሆነች አይደል ሶ እዚህ ጋር ስዊፕ አለ እዚህ ጋር ደግሞ again what do we have breaker ማለት ነው then perfectly short term ሎአችን እዚህ ጋር ኦከር ሊያደርግ ይችላል ብለን ለምሳሌ አንቲሲፔት አድርገን ትሬድ ልንገባው እንችላለን ማለት ነው ኦኬ ሶ ምን ተጠቀምባቸው ቦታዎች እንዳልኳችሁ እነዚህ ሾርት ተርም ሎዎቹ ሪሌቲቭሊ ከአሉት ማርኬት ስትራክቸራችን ሪሌቲቭሊ ዊከር የሆኑ ሌቭሎች ናቸው ሾርት ተርም ሎስ የምንላቸው ማለት ነው ዋንስ ግን ITL ፕሮዲዩስ ሲደረግ ኦኬ ኢንተርሚዲየት ተርም ሎ ፕሮዲዩስ ሲደረግ ማለትም አንድ ሾርት ተርም ሎ ስዊፕ ተደርጎ ኦኬ ያው ይሄኛው again a short term low በግራ ይሰጣናል በቀኝ በኩልም ይሰጣናል ማለት ነው just ITL ዴፊኒሽናችን እሱ ስለሆነሽ ማለት ነው ኦኬ ስዊፕ ሲደረግ የሚኖሩ የተለያዩ ኢንትሪዎች ይኖሩናል ማለት ነው then again እንደምታዩት እነዚህ ITLዎች ፕራይስ ድጋሚ ወደ እነዚህ አልመጣም ሞር ስትሮንገር የሆኑ ሌቭሎች ነው የሚሆኑት ማለት ነው ይሄኛው ሎንግ ተርም ይሆናል ማለት ነው አጠገቡ በዚህኛው ሳይድ ITL ስላለን እቺኛውን ምን እናረጋታለን a long term low እናረጋታለን ስለዚህ ይሄ ሎ it's much more stronger okay then ይሄ ITL ፕሮዲዩስ ያደርግ ይሄኛው more stronger ይሆናል ይሄኛው ሎ as you can see price ወደዚህ ለመምጣት ፈቃደኛ አይደለም ማለት ነው ስለዚህ ከዚህ ኢንተርናል ወጥቶ successfully ይሄንን ኤክስተርናል ሄዶታል ማለት ነው okay so በዚህ መልኩ እንግዲህ ስትራክቸሮች ፎርም ያደርጋሉ ይሄ እንዳልኳችሁ this is as an introduction እናንተም just practice አድርጉበት just play with it more የተለያዩ ሪሶርሶችን ጨማምሩባቸው እንዳልኳችሁ ይሄ just ስትራክቸሮችን አንድ ሌቭል ወረድ ብላችሁ አንደርስታንድ እንድታረጉ በሚል ነው እንዴት እንደምንጠቀማቸውና እነዚህን ቶሎ ወደፊት ፊገር አውት ለማድረግ ያስችላችኋል ማለት ነው ስፔሻሊ ቀጣይ ሴሽኖቻችን ላይ ስቴጅስ ኦፍ ኢንትሪስ እና የመሳሰሉ ነገሮች የተለያዩ ሞዴሎችን ስናይ በደንብ የሚረዱ ነገሮች ናቸው ማለት ነው ሶ ቤዚካሊ ዋናው ፐርፐዝ እንዳልኳችሁ አግሪጌሽኑ ምንም ሳይሆን ዋናው ፐርፐዝ ከአንደኛው ከፍተኛና ዝቅተኛ ፕራይስ ሲሰራ ኦኬ ዋጋ በሚሄድበት ጊዜ ሁሉም ከፍተኛና ዝቅተኛ ፕራይሶች ተመሳሳይ የሆነ ቫልዩ የላቸው ማለት ነው ኦኬ ሁሉም ከፍተኛና ዝቅተኛ ፕራይሶች የሆነ ሚሊያይ ነገር ይኖራቸዋል አንዳንዶቹ ጠንካራ ሎዎች ይኖራሉ አንዳንዶቹ ደግሞ ጠንካራ ሃዮች ይኖራሉ ስለዚህ ፕራይስ ዩዥዋሊ ድሮ የሚደረገው ወደ ዊከር ወደ ሆነው ከፍተኛ ወይም ደግሞ ዝቅተኛ ፕራይስ ይሆናል ማለት ነው ወይም እነዚህ ሾርት ተርም ሃይ ኤንድ ሎስ የምንላቸው ይሆናል እንግዲህ በዛ ዳይሬክሽን በመንሄድበት ወቅት ማለት ነው ኦኬ ሶ ይሄ ነው ሞር ደግሞ ቢልድ አፕ ያደረግንበት ስንሄድ እየተጠቀምናቸው አድጀስት ያደረግን እንሄዳለን ማለት ነው እንግዲህ ለዛሬ እነዚህን ካየን ይበቃናል ቀጣይ ሴሽን ላይ ደግሞ እንገናኛለን